ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ይህ አዋዜ ልዩ ሰበር ነው። ራሽያ ስታስጠነቅቅ የኖረችውን ቀይ መስመር ዳግም አደሰች። ሞስኮ ዛሬ ከንፈሯን ነክሳ በብርቱ እንዳስጠነቀቀችው ማንኛውም እግሩን ዩክሬን ውስጥ ለማስገባት የደፈረ ምዕራባዊ ኃይል ይመታል ብላለች። ራሽያ ይህንን የሰላና የከፋ ማስጠንቀቂያ ለመስጠት ተገደደችው እንደ አቅሚቲ ኒውክሌር መሳሪያ እንደ አዳል ጩቤ ያገለደሙ የአውሮፓ አውራዎች እንግሊዝና ፈረንሳይ የዩክሬን ጦርነትን የሚያቆም የሆነ የሰላም ስምምነት እንደተደረሰ ሳናቅማማና ሳናመነታ ጦራችንን ወደ ዩክሬን እናዘምታለን ብለው ስምምነት ከተፈራረሙና መግለጫ ከሰጡ በኋላ አንድ ቀን በኋላ መሆኑ ነው። የራሽያ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ባወጡ መግለጫ የራሽያ ውጭ ጉዳይ ሚኒስቴር የማንኛውም ምዕራባዊ ሀገር ወታደራዊ ምድብ፣ ወታደራዊ አገልግሎት መስጫዎች ወይም ተቋማት፣ መጋዘኖችና ሌሎች መሠረተ ልማት ቢያሰማራና ቢያቋቁም እንደ ውጭ ጣልቃ ገብነት ይቆጠራል ብለዋል። ቃል አቀባይዋ ምላሻቸውን የሰጡት ባለፈው ማክሰኞ ለዩክሬን የደህንነት ዋስትና እንሰጣለን ያሉ የፈቃደኞች ጥምረት የተሰኙ ሀገራት የፓሪስ ስብሰባ ላይ የጥምረቱ መሪዎች የፈረንሳዩ ፕሬዚደንት ኢማኑኤል ማክሮንና የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ለፈረሙበት የተልእኮ መግለጫ የተባለ ሰነድ ነው። ሩሲያ በዩክሬን ምድር የትኛውም ሆነ ማንኛውም ምዕራባዊ ሰራዊት መገኘትን አምርራ እንደምትቃወም ለረጅም ጊዜ በብርቱ ስታስገነዝብ የኖረችው ቀይ መስመሯ ነው። እነዚህ ያሉ የውጭ ጉዳይ ሚኒስቴሯ ቃል አቀባይ ዛካሮቫ እነዚህ በከፍተኛ መሪዎች ደረጃ ሲሰጡ የኖሩና አሁንም ጥርስ ያላቸው ማስጠንቀቂያዎቻችን ናቸው ብለዋል። እንግሊዝና ፈረንሳይ እንደዋዛ የፈረሙበትና መከረኛውን የዩክሬን የጦርነት ወፍጮ ወደ ለየለት የዓለም ጦርነት ለመለወጥ አቅም ያለው የተልእኮ መግለጫቸው ቃል አቀባይ ዛካሮቫ አዲስ ወታደራዊ አዋጅ ሲሉ ገልጸውታል። የእንግሊዙ ስታርመር የሰነዱን አንድ ፋይዳ ሲናገሩ ለንደንና ፓሪስ ጦር ኃይላቸውን ዩክሬን ውስጥ ግዳጁን እንዲወጣ ማስገባት የሚያስችላቸው የሕግ አግባብ የሚሰጥ ነው ማለታቸው አይዘነጋም። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ዛሬ በሰጡት መግለጫ ስምምነት የተደረሰበት የደህንነት ዋስትናው በአሜሪካ ፕሬዚደንት ዶናልድ ትራምፕ መጨረሻ ቅርጹን ሊይዝ ዝግጁ ነው ብለዋል። ይሁንና አሜሪካ፣ አውሮፓና ዩክሬን የራሳቸውን ስምምነት መድረሳቸው መጥፎ ባይሆንም የሞስኮ መግለጫ ግን በዩክሬን የሰላም ድርድር ውስጥ ሁለቱ ወገኖች የያዙትን ሐራምባና ቆቦ አቋምና አመለካከት ያሳያል። አልተቀራርቦም እንዲሉም ስታርመር ጦራችንን ወደ ዩክሬን ክተት ለማለት ዝግጁ ነን ባሉበት የማክሰኞ ዕለት መግለጫቸው ሲያስገነዝቡ የሰላም ስምምነት ላይ ለመድረስ የምንችለው ፕሬዚደንት ቭላዲሚር ፑቲን አቋማቸውን ሲያለሳልሱና ሊቀይሩ ዝግጁ ከሆኑ ብቻ ነው ብለዋል። አያይዘውም ከራሽያ ከሚወጡት ቃላት ተነስተን ካየን ፑቲን ለሰላም ዝግጁ መሆናቸውን አያሳይም ብለዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ ግሪንላንድን የምንነጠቅ ከሆነ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶም ያከትምለታል በማለት የዴንማርኳ ጠቅላይ ሚኒስትር ወይዘሮ ሜት ፍሬዴሪክሰን ለሰጡት መግለጫ በማኅበራዊ ድረገጻቸው በሰጡት ምላሽ ራሽያና ቻይና ኔቶን ያለ ዩናይትድ ስቴትስ አሜሪካ ጦር ኃይል ተሳትፎም ከመጤፍ አይቆጥሩትም ብለዋል። ራሽያም አውሮፓ ደጋግሞ የዛሬ 10 ዓመት 5 ዓመት ወይም 3 ዓመት ልትወረን ነው እያለም
እንደ ጠዋት ጸሎት መደጋገሙ በፈጠረባቸው ብስጭት የሩሲያው ፕሬዝደንት ቭላዲሚር ፑቲን እንዲህ አይነት ዕቅድ የለንም፣ እንደዚህ ማሰብ አስቂ ነው ብንልም አውሮፓውያኑ እያመኑን አይደለም። ምክንያቱም እኛን ለመውጋት ስለወሰኑ ነው። እንደዛ ከሆነ ደግሞ ያን ሁሉ ዓመት መጠበቅ ሳያስፈልገን አሁኑኑ ጦርነቱን ጀምሩና እንቅጠም። ከዩክሬን ጋር እየተካሄደ ያለውን አልሞና መርጦ ኢላማ የመምታት ዘመቻ ጦርነት የምትሉ ከሆነ ተሳስታቸዋል። ከእናንተ ጋር ስንጋጠም የምንምረው ነገር አይኖርም። በጥቂት ቀናት ልዩነት ውስጥ ለሰላም ድርድር ፈልገን የምናገኘው በቁመተ ሥጋ የሚገኝ ሰውም አይኖርም ማለታቸው አይዘነጋም። ትራምፕ አገራቸው የፋምና የጋመ ጦርነት ቢገጥማት ኔቶ ይደርስልናል ብለን አናምንም ካሉ በኋላ በእኛ በኩል ግን ችግር ውስጥ ከገቡ አለንላቸው ብለዋል። እንግሊዝ ከአሜሪካና ከሶቪየት ኅብረት ቀጥላ ኒውክሊየር መሣሪያ በመታጠቅ ሦስተኛ አገር መሆኗ ይታወቃል። እስከ ተሰናበተው 2025 ድረስ ያላት የኒውክሌር አረሮች ክምችት 225 ሲሆን 120ው የተጠመዱ ናቸው። ከዚህ በተጨማሪም የአሜሪካ ቢ61 የተሰኙ የኒውክሌር ቦምቦች ከ2025 ጀምሮ ላካን ሂዝ በተሰኘው የአየር ኃይል ጦር ሰፈሯ ውስጥ ተከማችቶ ይገኛል። ለንደን ካለፈው ዓመት ጀምሮ እነዚህን መዘዘኛ ቢ61 ኒውክሌር ቦምቦች የምትፈልግበት ቦታዎች ላይ ጥለው የሚመለሱላት 12 ኤፍ-35ኤ ዘመናዊ የዩናይትድ ስቴትስ አሜሪካን የጦር ጀቶች ለመግዛት ዕቅዷን አስታውቃለች። በፈረንጅ ከ60ዎቹ መጨረሻ ጀምሮ ቢያንስ አንድ የቦሊስቲክ ሚሳይል ታጣቂ ኒውክሌር ተኳሽ ሰርጓጅ መርከብ ሮያል ባህር ኃይል ማለት ነው እንደ ምሽት ሮንዶች ባህር ለባህር ውቅያኖስ ለውቅያኖስ ሲቃኝ ውሎ ያድራል በቋሚነት። ፈረንሳይ በበኩሏ ከእንግሊዝም መጠኑ ትንሽ ብልጫ ያለው ወደ 290 የኒውክሌር አረሮች አሏት። እነዚህን የምጽአት ቀን ቦምቦቿን እንደ ብቅ ልታበራያቸው ወደምትፈልጋቸው ስፍራዎች የሚያደርሱላት ሰርጓጆች አውሮፕላኖች አሏት። ሁሉም ኒውክሌር አረሮቿ እየተጠመዱ ወይም በቅጽበት ጊዜ ውስጥ ሊጠመዱ የሚችሉ ዝግጁ ናቸው። ራሽያ በሁለንተና የመልኩ ማለትም በስትራቴጂክና በታክቲካል ኒውክሌር አረሮች ብዛት፣ በተጠመዱት ብዛት እንደዚሁም እነኝን ከባህር ከየብስ እንደዚሁም ከሰማይ ወደምትፈልጋቸው ቦታዎች ለማድረስ የሚያስችሉ ሰርጓጆችና ሚሳኤሎቿ በአይነትም በብዛትም ከእንግሊዝና ከፈረንሳይ ከ10 ጊዜ በላይ የጥፍ የሚበልጡ መሆናቸው ይታወቃል። ዳንኤል፣ ባለፈው ማክሰኞ ፓሪስ ላይ የተደረገው ስብሰባ እንግዲህ አሜሪካም የዚህ ዋስትና ሰጪ አካል ለመሆን ፈቃደኛነቷን ገልጻለች። ስምምነቱ ከተደረሰ የኔቶ አንቀጽ 5 አይነት ነው የሚሆነው። ይህም ምንድነው? አንድ ጊዜ ዩክሬንና ራሽያ ጦርነቱን ለማስቆም ከተስማሙ በኋላ ራሽያ ዓመታት ቆጥራ ተመልሳ መታ ዩክሬንን እንዳታጠቃ ለመከላከል ነው። ወይም ለማጥቃት ወይም አዲስ ጦርነት የምትከፍት ከሆነ በዚያን ጊዜ ኔቶ የአውሮፓ ሀገራትና አሜሪካን ራሽያ ላይ በጋራ ይዘምታሉ ማለት ነው። ቴዎሬቲካሊ ነው ልናየው የምንችለው። ያለንበት ዓለም የኒውክሊየር መሳሪያ ዓለም ነው። ለየትኛውም መርህ ተገዝተ ዓለም ትጥፋ ብሎ መወሰን ይቻላል ብሎ ማሰብ በጣም ማይቻል ነው። ለማንኛውም እንዲህ አይነት ዋስትና ነው ለዩክሬን እየተሰጠ ያለ። አሁን የተለየ የሚያደርገው እንግሊዝና ፈረንሳይ ያቀናጁት የ31 ሀገሮች ጥምረት አለ። የፈቃደኞች ቅንጅት የሚባል የተለያየ አብዛኛው ሰራዊት ያዋጣል፣ የጦር መሳሪያ ያዋጣል፣ የጦር መርከብ ያዋጣል፣ የአየር ኃይል ያዋጣል። እነዚህ እንግሊዝን ተከትለው ዩክሬን ውስጥ ወደ ዩክሬን የሚገቡና የዩክሬንን የአየር የባህርና የምድር ድንበሮች ማስከበር የሚጀምሩ ኃይሎች ይሆናሉ ማለት ነው። እና ይህንንም ለማድረግ ባለፈው ማክሰኞ የዲክሌሬሽን ኦፍ ኢንተንት ወይም የተልእኮ መግለጫ ባሉት ሰነድ ላይ አስቀምጧል ይህ እንደሚሆን። ስለዚህ እንግሊዝና ፈረንሳይ የሆነ የሰላም ስምምነት ተደርሶ ጦርነቱ እንደቆመ የሁለታችን ጦር ኃይል ቀጥታ ዩክሬን ይገባል ብለው አስታውቀዋል። እንግዲህ በነገራችን ላይ
እንግሊዝ በአጠቃላይ ያላት ጦር 80,000 እንደሆነ ነው የሚነገረው። ከዚህ ውስጥ የቀጥታ ውጊያ ላይ ሊገባ የሚችል ወታደር ተፋላሚ ወታደር ቁጥሩ 50,000 ቢሆን ነው። አንዳንድ ዘገባዎች እንደሚያመለክቱት 7,500 ወታደር ሊሆን ይችላል ወደ ዩክሬን ልታሰማራ የምትችለው ይላል። ፈረንሳይ በራሷ በኩል እንደዛ ታደርጋለች። ሌሎች ሀገሮችም በተመሳሳይ መንገድ እነሱን ተከትለው እንዲያስገቡና ዩክሬንን ዲፋክቶ የኔቶ መሬት የማድረግ ውሳኔ ነው። ነገር ግን ዞሮ ዞሮ በዩክሬን ጦርነት ላይ ስምምነት መደረስ ካለበት ስምምነቱ ሊደረስ የሚችለው አሜሪካ አደራዳሪ ሆና አውሮፓና ዩክሬን በአንድ በኩል ራሽያ በዚህ በኩል አለች። ራሽያ ስትቀበለው ነው ለስምምነት የሚደርሱት። ከራሽያ ቅድመ ሁኔታዎች አንድም የምዕራብ ጦር የዩክሬን ምድር ላይ ርቅጣትም የሚለው ነውና ይህንን ስታይ ይሄ የተባለው ወይም የሚጠበቀው ተስፋ የተደረገበት ጦርነቱን የሚያቆም ስምምነት ይደርሳል ብሎ ለማሰብ ቦታ የለውም። ዓለም የራሽያ የቀይ መስመር ማስጠንቀቂያ ከዚህ በፊቱ ማስጠንቀቂያዋ በተለየ መልኩ ትኩረት ሊሰጠው የሚችል ነው ማለት ይቻላል ወይ? ትኩረት የምትሰጠው ያስፈልጋል። ምክንያቱም ማክሰኞ ዕለት ፓሪስ ውስጥ ተነጋግረው ያጸደቁት ሰነድ እና የተፈራረሙበት የዲክሌሬሽን ኦፍ ኢንተንት የሚለው ይህንን እውቅና ይሰጣል። የዩክሬን ጦርነት ሊደረስ በሚችል በሆነ የሰላም ስምምነት ከቆመ እንግሊዝና ፈረንሳይ እና እነሱንም ተከትሎ እነዚህ የፍቃደኞች ጥምረት የሚባሉ ሀገራት ሰራዊት ወደ ዩክሬን ይገባ ዘንድ ህጋዊ መሰረት ይጥላል እና ይህንን ፓሪስ ላይ ኦልሬዲ ተፈራርመዋል። ስለዚህ ይሄ ደግሞ ለራሽያ አሁን እንዳታደርጉ ሳይሆን ለማድረግ የሚያስችላቸውን ህጋዊ መሰረት ጥለናል ብለዋል እነሱ። ስለዚህ አሁን ራሽያ የዩክሬን ጦርነትን የሚያስቆም ስምምነት ከደረሰች ይሄ የማይቀር ነው ማለት ነው። ስለዚህ አንዱ ራሽያ በዚህ ላይ ያላት አቋም እንደተጠበቀ ስለሆነ አንድም የምዕራብ ጦር አይረግጥም የሚል ስለሆነ የራሱን የደህንነት ዋስትና የተባለውን አትቀበለውም ማለት ነው። ካልተቀበለችው ደግሞ በዩክሬንና በራሽያ መካከል ስምምነት የለም ማለት ነው። ይሄ ሁኔታ ነው። አለበለዛ ጫፍ ላይ የደረሰ ምንም ሊሆን አይችልም። ይሄ የሰላም ዋስትና የሚባለው አብሮ ከስምምነቱ ጋር የሚቀርብ ነው። ስለዚህ ይሄንን በዚህ ሰነድ የተገለጸውን ዋስትና ሰጪ ኃይሎቹ በተለይ እንግሊዝና ፈረንሳይ ኃይላቸውን ዩክሬን እንደሚያስገቡ የሚገልጽ ስለሆነ በምንም ሁኔታ ራሽያ አትቀበለውም። ስለዚህም የዩክሬን ጦርነትን ሊያስቆም የሚችል ሰላም ሊመጣ እንደሚችል እንቆቅልሽ ነው። ዓለም የራሽያና ዩክሬን ጦርነት አሁን ምን ላይ ይገኛል? እንደገና ደግሞ ዶናልድ ትራምፕ የራሽያና ዩክሬን ጦርነትን በተመለከተ አሁን ላይ ያላቸው አቋም ምንድን ነው የሚለውን ብታብራራለን። ዶናልድ ትራምፕ የዩክሬን ጦርነት ማቆም እንደሚፈልጉ ነው አቋማቸው። በብሔራዊ ደህንነት ሰነዳቸውም ላይ ከራሽያ ጋር የተረጋጋ ስትራቴጂክ ግንኙነት እንዲኖር ይፈልጋሉ። ስለዚህ የሰላም እንዲደረስ ይፈልጋሉ ማለት ነው። ከዚህ አንጻር በተለይ ዋናው በሁለቱ ሀገሮች መካከል ጦርነቱ የሚያቆም ስምምነት እንዳይደረስ አኞ የሆነው ችግር ዩክሬን ከዶኔትስክ 25 በመቶ ግዛት ወታደሮቿን እንድታስወጣ የሚለውን የራሽያን ጥያቄ ለመቀበል አለመፍቀዷ ነው። አሜሪካ ይህንን የሚያለሳልስ ወታደሯን እንድታስወጣ፣ ነገር ግን ቦታው እሷ ለቃ የምትወጣው ቦታ በአጠቃላይ የነፃ የኢኮኖሚ ዞን እንዲሆን የሚል አማራጭ ሀሳብ አቅርባለች። ይህንን ራሽያኖች ሊቀበሉ የሚችሉበት ሁኔታ ይኖራል ብለህ ተስፋ እንዳታደርግ። ዩክሬን የነፃ የኢኮኖሚ ዞኑ ሊቀበል የምችለው እኔ አሁን በእጄ ላይ ያሉት የ40 ኪሎ ሜትር ጉዳይ ነው። ይህን 40 ኪሎ ሜትር ወታደሮች የለቀው ወጥተው የሚወጡ ከሆነና ለኢኮኖሚ ዞኑ ራሽያም አሁን ከቆመችበት ወደኋላ 40 ኪሎ ሜትር መቀልበስና በአጠቃላይ ያን ሁሉ ቦታ የሸፈነ የኢኮኖሚ ዞን ነፃ የኢኮኖሚ ዞን መፈጠር ያለበት። ራሽያ ማትወጣ ከሆነ ካለችበት እኔ በምወጣ ወደኋላ
በሚሄደው ልክ ወደ ኋላ ማትሄድ ከሆነ አልቀበልም የሚል የዩክሬን ፕሬዚደንት የተገለጸ አቋም አለ። ስለዚህ አሜሪካ ይህን ሁሉ የሰላም ዋስትና ለዩክሬን ለመስጠት ፈቃደኛ የሆነችበት ዓላማ የሆነ ቦታ ላይ ኮምፕሮማይዝ ለማግኘት ነው ከዩክሬኖች። ስለዚህ ይሄ ሀሳብ በዚህ መልኩ አሁን ለራሽያኖች ቀርቦ እስካሁን ድረስ ምላሽ አልሰማንም። አሁን ደግሞ የሰላም ዋስትናውን ደግሞ እንደሰማኸው ራሽያ የማትቀበለው ነው። ስለዚህ አይ ቲንክ ምን ጠንቋይ መሆን አያስፈልግም። የሚደረስ ስምምነት የለም። ዓለም ዶናልድ ትራምፕ ግሪንላንድን በተመለከተ ከአውሮፓውያኑ ጋር ነቅ ውስጥ ገብተዋል ማለት ይቻላል ወይ? አዎ ያ እንደውም ብዙ ነገር ነው ምናየው። በተናጠል በየፓርላማዎቻቸው ብናይ ለምሳሌ የእንግሊዙ ጠቅላይ ሚኒስትር በፓርላማቸው በከፍተኛ ደረጃ ነው በተቃዋሚዎች እየተወገዙ ያሉት። ምክንያቱም ዶናልድ ትራምፕ የዓለም ስርዓትን አንገቱን እየቀሉ ነው እና በጣም የዓለምን ስርዓት እና እንደዚሁም ደግሞ ራሱን የአውሮፓ ድረስ የዘለቀ ሪሊ ትልቅ ቀውስ እየፈጠሩ ስለሆነ እንግሊዝ የፈረጠመ አቋም መያዝ አለባት በአሜሪካ ላይ የሚል ግፊት አለ። ዞሮ ዞሮ 6 የአውሮፓ ሀገሮች እንግሊዝን ጨምሮ ግሪንላንድን ለመውሰድ ዝግጁ ናቸው። አሜሪካውን አስፈላጊ ከሆነ በወታደራዊ መንገድም ብላለች። ስለዚህ አቋማቸውን ከዴንማርክ አድርገው ሙሉ በሙሉ ይህን እንደሚያወግዙና የዴንማርክንና የግሪንላንድን አቋም እንደሚደግፉ ገልጸዋል። ያ ማለት ግን መጨረሻ ላይ በምን ሊገለጽ ይችላል ነው። በፕሬዚደንት ዶናልድ ትራምፕ ሰርክል ውስጥ የርዕዮተ ዓለም አቀንቃኝ ናቸው። ዋነኛው የፕሬዚደንቱን ጆሮ ያገኙ የርዕዮተ ዓለም አቅጣጫ የሚበዩኑ ሰው ናቸው ተብለው የሚታሙት ስቴፋን የተባሉት ባለሥልጣን ለምሳሌ አንድ ነገር በማያሻማ ሁኔታ ገልጸዋል። ግሪንላንድን አሜሪካ በጦር ኃይሏ ብትወስድ አሜሪካንን ሊወጋ የሚቆም ኃይል የለም ብለዋል። ስለዚህ ከአውሮፓውያኖችም ጋር ከፍተኛ መቃቃር ደርሰዋል። እንደውም የፈረንሳይ ፕሬዚደንት እሱን የረሳሁት አንድ የስብሰባ ወይም የምን አጋጣሚ ላይ አሁን ትናንት ያደረጉት ነው። አሜሪካ አጋሮቿን እያገለለችና ከኔቶ በአጠቃላይ ከአውሮፓውያን እየራቀች መሆኗን በወሳኝ መልኩ እዚህ ደረጃ ላይ ነው ያለው ሁኔታው ብለው መናገራቸው ተጠቅሷል ዳንኤል። ስለዚህ ሆድና ጀርባ እየሆኑ ነው ለማለት ያስደፍራል። ዓለም ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሆንልህ። መልካም ምሽት ዳኒ። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና